እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊት ለፊት ባለው በፊሀሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብርን አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆኑ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ 3ኞችን ወሰደ። እግዚአብሔርን የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንን የፈርዖን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም ሰራዊቱም ሁሉ አሳደዷቸው። በባህሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሀሂሮት አጠገብ ሰፍሮ አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆ ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣኸንን? ከግብፅ ታወጣን ዘንድ ይህ ያደረግብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልን ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለው። የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሶቹም ላይ ክብር አገኛለሁ። ግብፃውያንን በፈርዖንና በሰረገሎቹ በፈረሶቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆነ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም ዓምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ። ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሶችና ሰረገሎች ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ። የግብፃውያንንም ሰራዊት አወከ። የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሽ አሉ። እግዚአብሔርም ሙሴን እጅህን በባህሩ ላይ ዘርጋ፣ ውሃውን በግብፃውያን በሰረገሎቻቸውም በፈረሶቻቸውም ላይ ይመለስ አለው። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም
ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባህሩ መካከል ጣላቸው፣ እንደ ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ።